ሁሌ አድርግ። አላህ እጅህን ልታነሳ የወፈቀ ጌታ ሊቀበል ዋስትና ወስደዋል። እኛ አላህ ይዘንልን። ሰገድን በራሳችን እንኳን አንስተን ዱዓ እናደርግም። አሰላሙ አለይኩም አሰላሙ አለይኩም ሩጫ የሆነች ሙስተጃ የሚደረግባቸው ሰዓትን እንኳን መርጠን በይነል አዛን ወልኢቃማ ያንንም እንዘነጋለን። ጭንቀት መጣ ሌላ አማራጭ እንፈልጋለን። አላህን እንረሳለን። አላህ ቁርአን ላይ የነቢያቶችን ታሪክ አላህ ነገረን። ለምን የነቢያቶችን ታሪክ አላህ ቁርአን ላይ የገሰጸን የነገረን ለምንድን ነው? ነቢያቶችን እዚህ ዱንያ ላይ በቀዩበት ሰዓት ላይ የለመኑትን ልመና አላህ አሳካላቸው። ስለዚህ ቁርአን ሲናገር ምን ይላል? ወከዛሊከ ነጅዚል ሙሕሲኒን ይላል አይደል? ቁርአን እንዲህ በዚህ መልኩ ሙሕሲኖችን መልካም የሚሰሩትን እንመነዳቸዋለን አለ አላህ ሱብሓነሁ ወተዓላ። በሌላ ቦታ ደግሞ ወማ ሊዛሊሚነ ቢበዒድ ይላል። ይሄ ለበዳዮች ሩቅ አይደለም። ታሪክ ራሱን ይደግማል እንደሚባለው እናንተም ካጠፋችሁ ቅጣት ይመጣባቸዋል። መልካም ሰሪዎችን እንደመነዳ ነው እናንተን እንመነዳለን ሲል አላህ ቁርአን ላይ የነቢያትን ታሪክ ይነግረናል። ነቢያቶች እንደዚህ ገጥሟቸው እንደዚህ ሆነው እንዲህ ሲጠይቁ አላህ ሰጣቸው ይላል። ያንን ታሪክ አድርገን በታሪክነቱ እንድናነበው ሳይሆን ቁርአንን እንደ ታሪክ ብለን እንድናልፈው ሳይሆን እንድንኖርበት ነው። እስቲ ዛሬ 3 ነቢያት ታሪኮችን ቁርአን ላይ አላህ የጠቀሰልን ከጭንቀት እንዴት ነጃ ያሰቡት ነገር እንዴት እንዳሳካላቸው እንመልከት። አላህ ሱረቱ አንቢያ ላይ የነቢያት ሱራ ተብሎ በሚጠራው ሱራ ላይ ነቢያቶችን ያነሳና ታሪካቸውን እየነገረ ከዚህ መከራ እንዲህ አዳናቸው ይላል። አዩብን አነሳ እንደ ምሳሌ። ወአዩብ አለ ኢዝ ናዳ ረበሁ አኒ መሰኒየ ዱሩ ወአንተ አርሐሙ ራሒሚን። አዩብንም አውሳው አለ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱሩ እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞቹ አዛኝ ነህ እዘንልኝ እያሉ ነው። አዩብ ዱዓ ያደረጉት መቼ እንደሆነ ታውቃላችሁ? አዩብ ዓለይሂ ሰላም 18 ዓመት በበሽታ ተሰቃይተዋል። 18 ዓመት ልጆች ነበራቸው፣ አላህ ወሰደባቸው። ገንዘባቸውን አላህ ወሰደባቸው። 18 ዓመት በሽታ ላይ ሆነው ታግሰው አላህን የእሱን መጠባበቅ ጀመሩ። ዱዓ እንኳን እጃቸውን ያነሱት በምን ምክንያት ነው? ሚስታቸው መጣ እንደው የአላህ ነቢይ ለምን አላህን አትለምነውም ከዚህ መከራ ከዚህ ጭንቀት ነጃ እንዲል ስትላቸው አላህ ረሃ አድርጎ ከበሽታ ነፃ አድርጎን በደስታ ስንት ዓመት አኖረን ብለው ጠየቁ ሚስታቸውን። 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ አራፍረዋለሁ አሉ። 80 ዓመት በደስታ አኖሮኝ እንዴት ይህን ዓመት እንዲደረሰብኝ ብዬ ልጠይቁ አሉ። በኋላ ህዝቦቻቸው አዩብን ማማት ጀመሩ። ምን እያሉ? አዩብ እኮ እንደዚህ የሚሰቃየው የሰራት ወንጀል ስላለ ነው እንደዚህ የሚቀጣው አላህ እያሉ የአዩብን ስም ማጥፋት ጀመሩ። የዚህ ጊዜ አዩብ እጃቸውን አነሱ። ወአዩብ አዩብን ማውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱር እኔ መከራ አገኘኝ፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ፣ በጣም አዛኝ ነህ። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበልነው አለ። ጥሪውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱርን ከጉዳትም ከእርሱ ላይ የነበረውን ሁሉ አስወገድን አለ። ወአተይናሁ አህለሁ ወሚስለሁ ቤተሰቦቹን ከእሱ ጋር መሰላቸውን ሰጠነው አለ። ረሕመተን ሚን ዒንዲና አለ ከእኛ ዘንድ የሆነ ችሮታ እዝነት ሲሆናል አላህ። ወዚክራ ሊልዓቢዲን ለተገዢዎች ማስገንዘብ ሰጠነው አለ አላህ። ለተገዢዎች ማስገንዘቢያ ሲሆናል። ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ማስገንዘቢያ ነው። የአላህን ማንነት ያወቀ አዩብ እንደለመነው አላህ ሊለምን ይገባናል። ታዲያ ቤት የተኛ ወንድሜ፣ ቤት የተኛ እህቴ መከራ ይዞሽ በሽታ ቆንጥጦሽ በሽታ ቆንጥቶ ጭንቅ ብሎ የተለያየ ቦታ ሄዳል፣ አልዳንክም፣ አልዳንሽም። ለምንድን ነው የአላህን በር ማንኳኳት እስኪን ይረሳል?
ለምንድነው ያ አላህ ድረስልን ብለን አላህን መለመን ያቃተን? ለምንድነው የከበደን? ለምንድነው የተጫጫነን? ያ አላህ ማለት ለምን ከበደን? አላህ አይፈውስም እንዴ? አላህ አያድንም እንዴ? ታሪካቸውን የሚነግረን አላህ እኛም ከዛ ትምህርት ወስደን እንድንለምነው ነው። ወዚክራ ሊልዓቢዲን አለ አላህ። ቀጠለና ወዘኑን አለ። ዘኑንም የአሳውን ባለቤት ዩኑስንም አስታውሳለ። ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘና አለን ነቅዲር ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆኑን ጠረጠረ። የዚህ ጊዜ አሳ ነባሪ ውጧቸው ነበርና በዛ ጨለማ ላይ በዛ ጭንቀት ላይ ዩኑስ ዓለይሂ ሰላም ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ ዙሉማት አሉ። ለምን? የአሳ ሆድ አለ፣ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ። በእነዚህ ጨለማ ውስጥ ሆኖ ተጣራ። አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሓነክ ጥራት ይገባል። ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም። ራሳቸውን ዝቅ አደረጉና ሚነ ዛሊሚን አሉ። ምን አለ ቁርአን? ፈስተጀብና ለሁ ዱዓውን ተቀበልነው። ወነጀይናሁ ሚነል ገሚ ከጭንቀትም አዳን ነው፣ ከዛ ከመከራ አወጣ ነው አላህ አለ። ወከዛሊከ አለ ይኸው አያችሁ፣ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችንም እናድናለን አለ አላህ። ወከዛሊከ ኑንጂል ሙእሚኒን አነስ ሲናገሩ ዩኑስ አብዱላህ ብን አባስን ሲያብራሩ ከህዝቦቻቸው ተቆጥተው ሲሄዱ መርከብ ላይ ሲጫኑ መርከቢቷ ተናወጠች ይባላል። ከዛ በኋላ ይህማ ጌታውን አምጾ የመጣ ባሪያ አለ፣ ስለዚህ እሱ ካልወጣ አለቀል መጥፋታችን ነው አለ። ማንም ግን ዩኑስ ነው ብሎ የገመተ የለም። ስለዚህ ዕጣ እናውጣ አሉ። ዕጣ ሲወጣ ነቢዩላህ ዩኑስ ላይ ወጣ ይባላል። አይ አላህ ነቢዩም አይሆንም፣ ሁለተኛ ዕጣ እናውጣ አሉ። አሁንም ዩኑስ ላይ ወጣ። ሶስተኛ ውጣ፣ አሁንም ዩኑስ ላይ። ዩኑስ እዚህ ጊዜ ራሳቸው ባህር ውስጥ ገቡ። ፈልተቀመውል ሑት አሳ ነባሪው ምን አላቸው? ተቀበላቸው። የአሳ ነባሪውን ውስጥ በአደራ መልክ ተቀመጡ። ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም ከአላህ በኩል ታዘዘ። ኢብራሂም ዓለይሂ ሰላም እሳቱ ሲወረወሩ አላህ እሳትን አዘዛታ። ያ ናሩ ኩኒ በርደን ወሰላምን፣ አንቺ እሳት ወይ ለኢብራሂም ቀዝቀዝ በይ፣ ቅዝቃዜውም አዛ እንዳያደርጋቸው፣ ወሰላምን ሰላም ሁኝ አላ ኢብራሂም፣ በኢብራሂም ላይ አለ። ከአላህ በኩል ትእዛዝ ከሌለ ምንም ነገር ሊያጠፋ ሊጎዳ አይችልም። ኢብራሂም ልጃቸውን እረዱ ሲባሉ የአላህ ፍቃድ ስላልነበረ ቢላውን ምን ቢሉ አረደ እንደ እስማኤልን አላረደም። ለምን? ከአላህ በኩል ትእዛዝ። ስለዚህ ሁሉም በምድር በሰማይ ያለ ሰራዊት የማን ነው? የአላህ ነው። በአላህ ትእዛዝ የሚንቀሳቀሱ የምንጠጣው ውሃ ጭምር የአላህን ትእዛዝ አነቂው ተናድርግ ካለ አላህ በምንጠጣው ውሃ ሊያጠፋን ይችላል። ከዛ ዩኑስ አሳ ነባሪ ሲወረወሩ አላህን መማፀን ጀመሩ። ልክ የዚህ ጊዜ አላህን ሲማጸኑ ፈለማ ደዓ ፊ በጥን ልሑት ቃለት ልመላኢካ መላእክቶች ማለት ጀመሩ፣ ያ ረቢ ሃዛ ሰውቱ ማዕሩፍ፣ ይሄ የሚታወቅ ድምፅ ነው። ምን ቢላድ ልገርብያ እዛ ሩቅ ከሆነው አገር የምናውቀው ድምፅ ነው አሉ። ለምን? በሰላሙ ጊዜ ከአላህ ጋር የተዋወቀ ሰው ጭንቀት ሲደርስ ማን ነው የሚደርስለት? አላህ። ነቢዩ ምን አሉ? መን ሰረሁ አን የስተጂበ አላሁ ለሁ ዒንደ ሸዳኢድ ፈልዩክሲር ዱዓ ፊ ረኻኢ አሉ። በጭንቀት ሰዓት አላህ ዱዓውን እንዲቀበለው የፈለገ በደስታ ሰላም በሆነበት ሰዓት ዱዓ ያብዛ። ሰላም በሆነ ሰዓት ዱዓ አብዛ። ሁሌ አላህን ጨቅጭቅ። መከራ ሲመጣ የአላህ ስትል አላህ ይሰማሃል፣ መልስ ይሰጣሃል። እኛስ አላህ ይዘንልን። ጨንቆንም እኮ ማንሳት ከበደ፣ እንኳን በደስታ ይቅር በጭንቀቱ ሰዓት እጃችን ከበደ። ዩኑስ የዚህ ጊዜ ሲማጸኑ መላእክቶች መጮህ ጀመሩ። ይሄ ድምፅ ይታወቃል። ለምን? በሰላሙ ጊዜ ሁሌ አላህ ዘንድ የሚሄድ ድምፅ ነው። አላህን የሚገዛ ድምፅ ነው። ዚክሩን ሲያደርጉ ቁርአን ማን ነው ዱዓውን ሲያደርጉ ኸይር ነገር ሲሰሩ የሚታወቅ ድምፅ ነው። ፈቃለ አላሁ ዐዘ ወጀል የዚህ ጊዜ አላህ ምን አለ? አማ ተዕሪፉነ ዛሊክ ታዲያ ማን እንደሆነ አታውቁም እንደ ይላል አላህ።
ቃሉ ወመን ሁወ ማን ነው እሱ አሉ። ድምፁን አወቁት፣ ማንነቱ ጠፋቸው። ቃለ ዓብዲ ዩኑስ ባሪያ እኮ ዩኑስ ነው አላቸው። ቃለ ዓብዱከ ዩኑስ ባሪያ ዩኑስ አለዚ ለም የዘል ዩርፈው ለሁ አመሉ ሙተቀበሉ ወደዕወቱ ሙስተጃበቱ ያ ሁልጊዜ ስራው የምትቀበለው ዱዓው የምትቀበለው ዩኑስ በየጊዜው የሚማጸንህ ወደ አንተ የሚቃረበው ዩኑስ አዎ አላቸው አላህ። ቃለ ነዓም ቃሉ የዚህ ጊዜ መላእክቶች ምን አሉ? ያ ረብ ጌታችን ወይ አፈላ ተርሐሙ ታዲያ አታዝንለትም ወይ? ማ ካነ የስነኡ ፊረኻ በደስታ ጊዜ በሰላሙ ጊዜ የሚሰራውን ስራ አይተህ ፈተንጂየሁ ሚነል በላ ከዚህ በላ ጭንቀት ነጃ አትለውም እንዴ? መላእክቶች አላህን መማፀን ጀመሩ። ቃለ በላ እንዴት አለ አላህ። ፈአመረ ላሁ ልሑት አላህ አሳ ነባሪውን አዘዘው። ፈጠራሃሁ ቢልአራ እንዲተፋቸው አላህ አዘዘ። ضحاك ብኑ ቀይስ የሚባሉ ታላቁ ዓሊም ምን ይላሉ? ይሄን ይዘው እዝኩሩ ላህ ፊ ረኻኢ አላህን ሁልጊዜም በደስታ ጊዜ በሰላሙ ጊዜ አስታውሱት። የዝኩሩኩም ፊ ሽዳ አላህ በጭንቀት ጊዜ ምን ይላቸዋል? ያስታውሳቸዋል። ወኢነ ዩኑስ ዓለይሂ ሰላም ነቢዩላህ ዩኑስ ዓለይሂ ሰላም እኮ ካነ የዝኩሩ ላህ ከሲረን አላህን በብዙ የሚያስታውስ ባሪያ ነበር። ፈለማ ወቃ ፊ በጥን ልሑት አሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃለ ላሁ አዘ ወጀል አላህ እንዲህ ብሎ ነበር። ሁላችሁ የምታውቁት የቁርአን አያ ሱረቱ ሳፋት ላይ 143ኛው አንቀጽ እስከ 44ኛው ላይ የተናገረው ምን አለ አላህ? ፈለውላ አነሁ ካነ ሚነል ሙሰቢሒን እሱ እኮ ከዚህ ቀደም እኛን የሚያጠሩት እኛን የሚቀድሱት እኛን የሚያስታውስ ባሪያ ባይሆን ኖሮ ለለቢሰ ፊ በጥኒሂ አሳ ነባሪ ሆድ ውስጥ በቆየ ነበር ኢላ የውም ዩብዓሱን አለ ሰዎች እስከሚቀሰቀሱበት ጊዜ ድረስ ኢላ የውም ቂያማ ድረስ የት ይቆይ ነበር? አሳ ነባሪ ውስጥ ይቆይ ነበር። ግን በመከራ ሰዓት ብቻ አይደለም የጠራን። በምን ጊዜ እኛ ጋር የሚጣራ ነበር? በሰላሙ ጊዜ በደስታው ጊዜ ከእኛ ጋር የሚተዋወቅ ነበረ። ወኢነ ፊርዓውን ምን ነበር? ካነ ጣጊየን ናሲያን ሊዚክሪላህ የአላህን ትእዛዝ የጣሰ አላህን የረሳ ነበር አይደል? አነ ረቡኩሙል አዕላ ታላቁ ጌታችሁ እኔ ነኝ ብሎ የሚፎክር ነበር። ፊርዓውን አምባገነን ነበር። ፈለማ አድረከሁል ገረቅ መስጠሙ የደረሰው ጊዜ ያጋጠመው ጊዜ እዛ ባህር ላይ የገባ ጊዜ ምን አለ ፊርዓውን? ቃለ አመንቱ አሁን አመንኩኝ አለ። በኒ እስራኤል ባመነችበት ጊዜ አምኛለሁ። ከአንድም ሁለት ነቢይ መጥቶለት ፈቁላ ለሁ ቀውለን ለይና ለዘብ ያለ ቃል አናግሩት እንዲመለስ ብሎ አላህ ነቢይ ልኮለት አባብለው የተአምር አይነት አሳይተውት እምቢ አለና መጨረሻ ሰዓት ላይ ሞት የመጣበት ሰዓት ላይ አሁን ተመለስኩኝ ሲል ፈቃለ ላሁ ተዓላ አልአን አሁን ነው እንዲህ ያለው ወቀድ ዐሰይተ ቀብሉ ወኩንተ ሚነል ሙፍሲዲን ከዚህ በፊት ስንት ማባሪያ መጥቶልህ እምቢ ብለህ አመፀህ ምድርን ከሚያበላሹት ሆነ አሁን በጭራሽ አሁንማ በሩ ተዘግቷል አለ። ስለዚህ ሁልጊዜም አላህ ስብሓነሁ ወተዓላ በደስታ ጊዜ አላህን እንማጸነው፣ በጭንቀት ሰዓት አላህ ይደርስልናል። ሶስተኛው ነቢይ እንደ አብነት ማነሳው ሱረቱ አንቢያ ላይ የተጠቀሰው ዘከርያ ነው። ወዘከርያ አለ ዘከርያንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ በለመነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርገህ አትተወኝ፣ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ፣ ግን ብቸኛ አድርገህ አትተወኝ ያ አላህ ልጅ ለግሰኝ አለ። ዘከርያ አብደላህ ብኑ ዓባስ ሲናገሩ እድሜያቸው 100 ነበር ልጅ ሲያገኙ፣ የሚስታቸው እድሜ 99 ነበር ይላሉ። መሃን ነበረች። መሃንነት ወይም ደግሞ መውለድ ስንት ዓመት 45 በኋላ 50 ስንት ነው ሳይንሱ የሚለው በሳይንሱ ማለት ነው እንጂ አላህ በፈለገው ሰዓት ምን ይላል? ምንም የሚሳነው ነገር የለም። መሃን ናት። ከዛም አልፎ እድሜዋ እዚህ ደርሷል። ዘከርያ ዓለይሂ ሰላም መርየም ጋር ሲገቡ መርየምን እንዲንከባከቡ ኃላፊነት ወስደው ነበርና መርየም ጋር በበጋ ማይገኘው ምግብ ሲገኝ፣ በክረምቱ ማይገኘው ምግብ ሲገኝ ይሄ ነገር ኬት ነው እንዴት ነው ብሎ ሲጠይቁ ቃለት ሃዛ ሚን ዒንዲላህ ይሄ ከማን ነው? ከአላህ በኩል ነው። ኢነላህ የርዙቁ መን የሻ ቢገይሪ ሂሳብ አላህ ባሪያውን ያለ ሂሳብ የሆነ ነገር የምታገኘው ካልኩሌት አድርገህ ስለልፈለም አላህ ከፈለገ በአንዴ ነው የሚሰጥ። 3 ነገር መምጫቸው አይታወቅም ይባላል። እንግዶች 3 ነገር ቀደር ይታወቃል፣ አላህ ነው የሚያውቀው።
ሞት ይታወቃል። ርዝቅ ሶስት መቼ እንደሚመጣ አይታወቅም። የሆነ ሰዓት ይመጣል። ትላንት ባዶ ነበር፣ ዛሬ ኪስን ይሞላዋል። የለም አላጋጠምንም በሕይወታችን ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣ። የሰው ልጅ ያው ይክዳል እንጂ ያማርራል እንጂ። ዘከሪያ ዓለይሂ ሰላም በዚህ ሰዓት ነው መርየምን ያን ነገር ሲመለከቱ ኢነላህ የርዙቁ መን የሻ ቢገይሪ ሒሳብ ብላ ስትናገር ሁናሊከ ደዓ ዘከሪያ። የዛው ሰዓት ዘከሪያ ሚሕራብ ውስጥ ገባና ያ አላህ ማለት ጀመረ። ማንን ሰጠው? ያሕያን አልሰጠውም እንጂ አልሰጠው? ሰጠው እኮ አላህ። ፈስተጀብና ለሁ ተቀበልነው፣ ወወሀብና ለሁ ያሕያ ያሕያን ለገስ ነው። ስም አውጥቶለት አላህ ከዚህ በፊት ያልተጠራ ስም ሕያው የሆነ ማለት ነው። ያሕያ ብሎ አላህ ሰይሞ ነቢይ እንደሚሆን አብስሮ ለገሰው። ወአስለሕና ለሁ ዘውጀሁ ሚስቱንም አበጀንለት። ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ እኮ በመልካም ነገር የሚሽቀዳደሙ ቤተሰቦች ነበሩ። ወየድዑነና ረገበን ወረሃበን እኛን ጀነትን ከጅለው ይማጸኑናል፣ ረሕመታችንን ከጅለው። ወረሃበን ፈርተው ቅጣታችንን። ወካኑ ለና ኻሺዒን እነሱ ለእኛ ተዋራጆች ነበሩ፣ የሚተናነሱ ነበሩ። እነዚህ ነቢያቶችን ታሪክ ያመጣሁት አላህ ቁርአን ላይ የነቢያቶችን ታሪክ የሚዘክርልን የሚነግረን እኛም መከራ ሲመጣ ወደ አላህ እንድንዞር ነው። አላህ ይጠብቀን። ዛሬ አሚን በለዋል። ሰው ሲጨነቅ ጠንቋይ ቤት እየሄደ ነው አይደለም? ጠንቋይ ጋር ይሄዳል እኮ ጠንቋይ ጋር ይሄዳል። ደካማ ፍጡር ጋር አረ ድረስልኝ እንዲሆንኩኝ ይላል። በላይ ይጨምራል። ጠንቋዮች አጭበርባሪዎች ናቸው። ይሄን ነገር አምጣ ይልሃል። መጀመሪያ ላይ ያታልል ወይ ደግሞ በቀላል ነገር እንፈትነን። የአንድ ብር ሰንደል ያዛሃል። ሰንደል አምጣ። ታዛዥ አይደለህም፣ ሂደት አመጣለህ። ከዛ ወደ ሌላኛው እርከን ይሄዳል። እንደዚህ የሆነ በግ ጥቁር የሆነ እንዲሆነ ዶሮ እንዲህ ትእዛዙ ከባድ ነው። በሱ ቁጥጥር ውስጥ ይከታል። ሲለው ሴት ልጅህን አምጣ እኛ ጋር ትቆይ ይላል። የእሱ ባሪያው ነዋል። አካውንትን አምጣ ያመጣል። ቻይና ሲሄድ ዱባይ ሲሄድ ምን ሲል ዕቃ ሊያመጣ ሲሄድ ያማክራል። ምን ላምጣ? ደካማ ከሆነ ፍጡር የዛሬ ስንት ዓመት አንድ የነበርኩበት አካባቢያችን ተከራይቼ ስኖር ጠንቋይ ነበርና ያከራይ ልጅ ባለ ሱቅ ነው፣ ሌላ እምነት ነው። የኔ እኮ ሱቄ ካርድ ቤት ነው፣ ካርድ ክፍል ማለት ካርድ ክፍል ሆስፒታል ስዴት ካርድ ክፍል ይባላል። ካርድ ማውጣት እንዴት እለዋለሁ። ይሄ የምታወጣት በሞላ ከኔ ጋር ካርድ ሳይቆርጣ አይገባም። ለምን? እንዴት? አይ ሰንደል ሳይገባ አይሄድም ማለት ሰንደል ገዝቶ ተንበርክኮ ይገባል። ወጣት አለኝ። ሱብሃንአላህ ሰው አቅሎ የት ሄደ? ተደጋጋሚ በየሚዲያው ተናግሬዋለሁ። እስር ቤት በነበርንበት ሰዓት አባባ የሚባል ነበረ ያንጓለለ ምናምን የሚሉት አርቲስቱ፣ ዘፋኙ፣ ባለስልጣኑ የሚያጎወድዱለት ባይኔ ያየሁት ነው። ሰው እኔ ጋር ብቻ ነው። እኔ ነበር ኮስተር ምልበት ለማናገር ይሞክር ነበር። አውዙ ቢላህ ከዛ አይነት ሸይጣን ጋር እንዴት ታወራለህ? ግን በጣም የሚያጅበኝ እዛ ሆኖ ሰው ጭንቀት ሲጨንቀው ማንን ነው መማፀን ያለበት? አላህን ማለት። ጠንቋዮች አጭበርባሪዎች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ብዙ ነግረውናል ስለነሱ። በጂኒዎች አማካኝነት አንድች እውነት ከተሰረቀ ጂኒዎቹ ለዛ ጠንቋይ ያንቆረቆሩለታል። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ይላሉ ይቀጥፋሉ፣ ወየዚዱን ይጨምራሉ። 99 ውሸት ይጨምርና ከአንዷ ጋር አገናኝቶ ለማህበረሰቡ ይረጫሉ። ከዛስ ጎረቤትሽ እንዲህ ናት፣ ባለቤትህ እንዲህ ናት፣ ባለቤትሽ እንዲህ ነው፣ እንደ ሱቅ ነጋዴ እንዲህ ነው፣ እሱ እኮ ማህበረሰቡን በአጠቃላይ ያባሉታል። ልጁን ሊደርስ አባባ ጋር ሊድ ይላል። ኧረ አይስማሙም፣ ምሳችንና ጭር ናቸው ይላቸው። ልጁ ቆማ እንድትቀር ያደርጋል። በሱ ቁጥጥር ውስጥ ያደርጋል። ለምን? የሱ ባሪያ ነው። እዛም ላይ እስር ቤት ላይ አየኔ ነው መፈቻ መቼ ነው ብሎ በመዳፍ እንዲነግራቸው መጥቶ ይጠይቁታል። ሰውየው ብልጥ ነው። ፖሊሶች ጋር ይገናኝና እዚህ ማረሚያ ጠባቂዎች ጋር የሆነ ገንዘብ ይሰጣቸዋል። የከሌ መፈቻ ኮምፒውተር ላይ አለ። አንተ ለምሳሌ 6 ዓመት ከተፈረደብህ 2 ዓመት አመክሮ ይቀነሳል። 4 ዓመት በገባህበት ቀን ልክ 4ኛው ዓመት ላይ ምን ትላለህ? ትወጣለህ። ያንን ኮምፒውተር ምን እንደግና በዚህ ሰዓት ከሌ ይወጣል፣ በዚህ ሰዓት ይወጣል። ከዛ አንተ የምትፈተው እንዲህ ነው ሲለው ይሄ ሞኝ እሱን ከጠየቀ ካመነ በኋላ ለማረጋገጥ ደግሞ እሱም ይሄዳል ቢሮ ሊጠይቅ። በዚህ ነው ሲባል የእሱ ባሪያ ሆነ። እውነት ብሎኛል ይላል። ይህ አቅም ካለው ራሱ አይወጣም ነበር? ራሱን ነጃ አይልም ነበር? ምን አይነት ሰው!
ሱብሓነላህ ሰው እንዴት አቅሉን እንደሸጠ እንዴት አቅሉ ላይ በራሱ ላይ እንዴት እንደሚጫወተስ። ስለዚህ መከራ ሲመጣ ጭንቀት ሲመጣ ሊያድን የሚችለው ማን ነው? አላህ ነው። አመን ዩጂቡል ሙጠረ ኢዛ ደአ ወየክሽፉ ሱአ ወየጅዐሉኩም ኹለፋአል አርድ አኢላሁም መዐላህ አለ አላህ። አመን ዩጂቡል ሙጠረ ኢዛ ደአ ችግረኛ መከራ መጥቶበት ጥብብ ብሎ በለመነው ጊዜ ያንን ችግር የሚያስወግደው ማን ነው? አለ አላህ። ወየክሽፉ ሱአ መጥፎ ነገር የሚያስወግድልን፣ ወየጅዐሉኩም ኹለፋአል አርድ በምድር ላይ እንድትቆች የሚያደርጋችሁ ማን ነው? አኢላሁ መዐላህ ለመሆኑ ከአላህ ውጭ ሌላ አለ ወይስ የምታጋሩት ይበልጣል? ማን አለ? ማንም እኮ የላችሁም። ቀሊለን ማ ተዘከሩን ጥቂት እንኳን አትገሰጹም፣ አትመራመሩም ይላል አላህ። ስለዚህም መከራ መጥቶ ጭንቀት መጥቶ ሊያድን የሚችለው አላህ ነው። አላህ የሚያድን ከሆነ ለምንድን ነው ወደ አላህ ማንጠቀው? ሁሌ ጨቅጫቂ ማን ነው? ለምንድን ነው አላህ እቀበላለሁ ብሎ አላህ እሰጥሃለሁ ብሎ ከሶስት ቢያንስ አንድ ነገር አናጣም ተብሎ ተነግሮ ወይ ይመጣል የጠየቅነው ነገር፣ አለበለዚያም ደግሞ በላይ ይመለስልናል ተብሏል፣ ወይ አኼራ ይከማቻል ተብሏል። ለምንድን ነው ዱዓ ላይ መበርታት ይከም? አላህ ስብሓነሁ ወተዓላ ዱዓን ሁሌ ይቀበላል። አላህ ባሪያዎቹ እስካልሰለችው ድረስ አላህ አይሰለች። ሁሌ ለምነው ሁሌ ጨቅጭቀው አላህ ይደሰታል። እስቲ ወቅቶችን ምናገኛቸው በቀላሉ ምናገኛቸው ወቅት እንኳን እንጠቀምባቸው። ዱዓ ሙስተጃብ የሆነበት አንደኛው በአዛንና በኢቃማ መካከል ለምንድን ነው እጃችን ማንሳት ይከበድ? አሁን አዛን ይላል አለ አላህ ያድርሰን። አሚን በሉ። ለዱዓ እንሰሰታችሁ እንዴ? ለምን አናነሳ? ነቢዩ ዓለይሂ ሰላቱ ወሰላም አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ አሉ፣ አዱዓኡ ላ ዩረዱ በይነል አዛን ወልኢቃማ፣ በአዛንና በኢቃማ መካከል የሚደረግ ዱዓ አይመለስም፣ አላህ ይቀበሏል። ስለዚህ አንዱ ምንድን ነው? አዛን ብሎ ኢቃም እስኪል ድረስ ያ አላህ እንበል። ሱናም እየሰገድክ እንደሆነ ሱጁድ ላይም ለምነው፣ ተሸሁድ ቁጭ ብለህም ለምነው፣ ሰላተ ዐለ ነቢይን ከጨረስክ በኋላ ሐጃን ለምን። ጊዜም ካለ ኢቃም እስኪል ድረስ ተብሏል። ካሰላመትክ በኋላ እጅህን አንሳ፣ እጅሽን አንሺ፣ ያ አላህ በይ በል፣ አላህ ይቀበላል፣ አይመለስም ማለት። ሁለተኛው ሱጁድ ላይ በምንሆንበት ሰዓት ላይ አብዱላህ ብኑ አባስ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈአመ ሩኩዑ ፈዐዚሙ ፊህ ረብ ዐዘ ወጀል፣ ሩኩ ላይ ጌታችሁን አልቁት፣ አክብሩት። ሱብሓነ ረቢየል ዐዚም እንላለን አይደል? እናልቀዋለን፣ አልቁት አለ። ወአመ ሱጁደ፣ በሱጁድ ላይ ግን ፈጅተሂዱ ፊዱዓ፣ በዱዓ ላይ ተበረታቱ፣ ጠንከር በሉ። ፈቀሚኑን አን ዩስተጃበ ለኩም፣ አላህ ይቀበላችኋል። ሱጁድ ላይ ሆነ ያ አላህ በል። ሀጃ አለብህ ያላገባ አለ ያ አላህ በል፣ ሷሊ ሚስት እንዲሰጥህ። ያላገባሽ አለሽ ያ አላህ በይ፣ ሷሊ ባል እንዲሰጥሽ። በዱዓ ነው የሚስተካከለው። እኛ የዛን ሰው የሷን፣ አንቺ የሱን ምንነት፣ አንተ የሱን የሷን ምንነት በደንብ የውስጡን አታክ ትችላለህ። አላህን ግን ለምነው። ታማክራለህ ሰዎችን። ነቢዩ ሰለላሁ ዐለይሂ ወሰለም ወሻዊሩሁም ፊል አምር አላቸው። በነገሮች ላይ ምን በል አማክር፣ ከሰሃቦች ጋር ተነጋገር። ፈኢዛ አዘምተ፣ የወሰንክ ጊዜ ግን ፈተወከል አለላህ፣ በአላህ ላይ ተመካ፣ ለአላህ ተው። ስለዚህ ጠይቃል፣ እከሌ ልጅ እንዴት ናት ምናምን፣ አንቺም እከሌ መጥቷል እንዴት ነው አማክረሻል፣ ምን ብለሻል? የወሰንክ ጊዜ ፈተወከል አለላህ፣ ወደ አላህ ያ አላህ እንደው ኸይር አድርግልኝ በል፣ አላህ ኸይር ያደርግልሃል። ወጣት ነው የሚታይ መቼም ያላገባ ነው ይበዛው። ስለዚህ ዱዓ ላይ በርታ። ሶስተኛው ሰላት ከተጠናቀቀ በኋላ ነቢዩ ዓለይሂ ሰላቱ ወሰላም አን አቢ ኡማማ ረዲየላሁ ዐንሁ ቃለ ቂለ ያ ረሱለላህ አዩ ዱዓኢ አስማ፣ ተሰሚነት ያለው ተቀባይነት ያለው ዱዓ የትኛው ወቅት ነው ብሎ ጠየቁ። ቃለ ጀውፉ ለይሊል አኺር፣ የመጨረሻው ሌሊት ሰዓት ላይ የሌሊቱ 1/3 ምኑ ሲቀር ተነሱ ተብሏል። ማን ነው የሚለምነኝ የምቀበለው የሚልበት ሰዓት ላይ እሱ ሰዓትና ወዱቡረ ሰላዋቲል መክቱባት፣ ሰላት ከተሰገደ በኋላ ሁሉም በራሱ እጁን አንስቶ የሚለምነው ዱዓ አላህ ዘንድ ተቀባይነት አለው። ሰገድክ አትሩጥ፣ ያ አላህ በል፣ ሀጃህን ጠይቀው። ሌላኛው ዱዓ
ዱዓ የሚቀበልበት አሁን የጠቀስኩት የመጨረሻው ሌሊት ላይ። አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የንዚሉ ረቡና ተባረከ ወተዓላ ጌታችን አላህ ይወርዳል፣ ኩለ ለይለትን ኢለ ሰማይ ዱንያ በየሌሊቱ ቅርቢቷ ሰማይ ወደ ሰማይ ዱንያ ይወርዳል። ሂነ የብቃ ሱሉሱ ሌይል አኺር የሌሊቱ 1/3 ሲቀር የመጨረሻው ሰዓት ላይ ፈየቁል አላህ ግብዣ ያደርጋል። ሙስተዒድ ነኝ አላህን ግብዣ ለመቀበል። መን የድዑኒ ፈአስተጂበ ለሁ ማን ነው የሚለምነኝ የምቀበለው ይላል። ወመን የስአሉኒ ፈኡዕጢየሁ ማን ነው የሚጠይቀኝ የምሰጠው። ወመን የስተግፊሩኒ ፈአግፊረ ለሁ ማን ነው ማረኝ የሚለኝ የምምረው ይላል። አላህ ግብዣ አደረገ። ስለዚህ ያ ሰዓት ላይ እኔንም እናንተንም አላህ ይወፍቀን። ተነስተን ያ አላህ እንበል። አንድ ቀላል ዚክርና ዱዓ ልንገራችሁ። አብዛኞቻችን ምንዘነጋው ሌሊት ላይ የሆነ ሰዓት ክው ሲል የሆነ ነገር ስንሰማ የሆነ ነገር ምናምን ሲል ጩኸት ምናምን ብንን እንላለና 8 ሰዓት 9 ሰዓት 7 ሰዓት ሚነቃ የለም አለ አይደል? የዛ ሰዓት ላይ የምናደርገው ዱዓ ሙስተጃብ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዑባደቱ ብን ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ መን ተአረ ሚነ ሌይል ከሌሊቱ ክፍል የነቃ እዛ መኝታ ላይ ሆኖ ፍራሽ ላይ ሆነሃል፣ ፍራሽ ላይ ሆነሻል እህቴ። መን ተአረ ሚነ ሌይል ከሌሊቱ ክፍል የነቃና ፈቃለ ያለ አፍዟት ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ይህንም ብሎ አላሁመ እግፊርሊ አላህ ወይ ማረኝ ካለ አላህ ይምረዋል። አው ደዓ ወይንም ደግሞ ሌላ ሐጃውን ዱዓውን ከጠየቀ እስተጂበ ለሁ አላህ ይቀበለዋል። አልሰገድም። የት ሆኖ ነው? መኝታ ላይ ሆኖ ነው እያልኳቸው ያሉት። ሳይነሳ እኮ ነው። ነቃ ባለበት ሰዓት ከእንቅልፉ ሲነቃ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ አላሁመ እግፊርሊ ካለ አላህ ይምረዋል። አው ደዓ ወይም ሌላ ሐጃ ኑሮ ደግሞ ሐጃውን ከጠየቀ አላህ ይቀበለዋል አሉ። ፈኢን ተወደዐ ውዱ ካደረገ ከተነሳ ማለት ነው። ወሰላ ከሰገደ ደግሞ ቁቢለ ሰላቱሁ ሰላቱ ተቀባይነት አላት። ዋስትና ያለው ዱዓ ማለት ሰላት። ስንት ሌሊት በእኛ እንደዚህ አልፎብናል። ጥቂት ስራ ትልቅ ሽልማት ያለው የዘነጋ ነው። ሌላው ዱዓ ለማጠናቀቅ አላህ እንዲቀበለን አቋራጭ መንገድ እንሂድ። ምን አይነት አቋራጭ መንገድ? ለወንድም ዱዓ አድርግ፣ ለእህትሽ ዱዓ አድርጊ። ሳሰማሽ እህትሽ ዱዓ አድርግ። ሰለፎቹ ዱዓ የሚፈልጉት ለራሳቸው ዱዓ የፈለጉ ጊዜ ለማድረግ ከፈለጉ ወካነ ባዕዱ ሰለፍ ኢዛ አራደ አየዱአ ሊነፍሲሂ ደአ ሊአኺሂ ልሙስሊም ቢትልክ ዱዓ። አሁን የምነግራችሁን ዱዓ ለወንድሞቻቸው ያደርጉ ነበር። ሐዲስ የሚፈልጉትን ዱዓ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ዳዕወቱል መርኢል ሙስሊም የአንድ የሙስሊም ሰው ዱዓ ሊአኺሂ ለወንድሙ የሚያደርገው ዱዓ ቢዛሂሪል ገይብ ከሩቅ ማን ሳይሰማ የሆነ ነገር ጨንቆታል፣ ያ አላህ እንደው ለወንድሜ አሳካለት፣ አፊያ አድርገው፣ ሀብት ስጠው፣ ከጭንቀት ነጃ በለው ብሎ ዱዓ ሲያደርግ በኸይር ነገር ዱዓ ሲያደርጋሉ ሙስተጃበቱን ይቀበሏል አላህ። እንደ ራእሲሂ መለኩን ይህ ሰው ላይ መላይካ አለ ራሱ ላይ አሉ ነቢዩ ነው የሚሉት ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይር ሁልጊዜ ለወንድሙ በኸይር ነገር በጥሩ ነገር ዱዓ ባደረገው ቁጥር ቃለ አልመለኩል ሙወከል የተመደበው መላይካ ምን ይላል? አሚን አው አላህ ይቀበልህ፣ አው አላህ እሺ በልልና ወለከ ቢሚስል ለአንተም ለወንድም የጠየቀውን አላህ ይስጥ ይላል። ሱብሓነላህ። ለአንተ ዱዓ የሚያደርግልህ ማን ነው? መላይካ። አንተ ለወንድም ዱዓ አረግ ወይ መላይካው አሚን ይላል። ለአንተ ግን አው ለወንድም የጠየቀውን ጥያቄ ለአንተ ሚስት ብለው ማን ነው? ማን ነው እሱ? መላይካ። ይሄ ሐዲስ የገባት አንድ እህት ይሄ ሐዲስ የገባት አንድ እህት አንድ ወንድም የሷ ባለቤቷ ማለት ነው ለወንድሙ ዱዓ ያደርጋል። ያ አላህ ከሊን ሷሊ ሚስት ስጠው ያ አላህ ሲል መጣችና ይባላል በጥፊ ብለው ይሄን ዱዓ አቁም አለችው።
ምን አልኩ ለከሌ ነው? አዎ መላኢካው አሚን ብሎ ለአንተ ሚስት ብለህ እኔ ላይ እንድደግም አለችው ይባላል።